ባዳ የሆነ ሰው ወይም ደግሞ አገባሻለሁ ወይ ፍቅረኛሽ ሆናለሁ ያላትን ወንድ አምና ነው የምትልቀው። ብዙዎች መናቸውን ቀርቷል። መንፈስ እየላከብኝ ነው አይደረግም አይደለም። እንዴት ነው ይህን ያህል ዓመት ሙሉ የለፋችበትን የምትልኪለት? ያረጁ አባት አላት፣ ያረጁ እናት አሏት። አይ ያጠፉብኛል ወይ እና ይሄ ሳለማልሽ እንዴ ቢበሉት እንኳን እነሱ ቢበሉት ይሻላል። በሰው ቤት ውስጥ የምትሰሩ ልጆች ሴቶቻችን እባካችሁ በጣም ተጠንቀቁ። በእናንተ ገንዘብ ብቻ ቤት ተከራይቶ ቀለሙን አሟልቶ ከጓደኞቹ ጋር እየቃመ ከጓደኞቹ ጋር እንጆይ እያደረገ የሚኖር ወጣት ሞልቷል። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች የእግዚአብሔር ፍቅር ዛሬም ተገናኝተናል። ለዛሬ ስለ አዳኙ ቀበሮ ባህታዊ ነው የምነግራችሁ። ይሄ አዳኝ የቀበሮ ባህታዊ አገባሻለሁ ብሎ ጉድ ስላደረጋትና የ8 ዓመት ልፋቷን ባዶ ስላስቀራት አዲስ አበባ ውስጥ ቁጭ ብሎ በሴት ገንዘብ ስለሚጦር ልጅ ነው የምነግራችሁ። ይሄ በተለይ በአረብ ሀገር የሚገኙ ሴቶቻችንን አይን ይከፍታል ብዬ ስለማስብ በተለይ እዛ አካባቢ ያላችሁ ልጆች በደንብ እንድትከታተሉኝ ማሳሰብ እፈልጋለሁ። ቀጥታ ወደ ታሪኩ ነው የምወስዳቸው። ይች ልጅ የምትኖረው አረብ ሀገር ነው። ቅድም በመግቢያ የምንነገርኳችሁ እንግዲህ አረብ ሀገር ከሄደች 8 ዓመት ሆኗታል። የገበሬ ልጅ ነች። ከገጠር ነው የሄደችው። ስለዚህ እንደ ማንኛውም ኢትዮጵያዊ የገጠር ልጅ ዓላማና ምኞት ግብ ነበራት። አረብ ሀገር ሰርታ ጉልበቷን መቅኔዋን አሳልፋ ሰጥታ የቤተሰቦቿን ሕይወት መቀየር። ጊዜ አረብ ሀገር የሚሄዱ ሴቶቻችን በተለይም ደግሞ ከድሃ ቤተሰብ የሚገኙ ሴቶቻችን ዓላማቸው ይሄ ነው። የቤተሰቦቻቸውንም ሕይወት መቀየር፣ የራሳቸውንም ሕይወት መቀየር። በዚህ መሃል ግን ከብዙ አደጋ ጋር ይጋፈጣሉ። ከነዛ አደጋዎች ደግሞ ዋነኛውና በጣም አስቀያሚው አዲስ አበባ ቁጭ ብሎ በአስመሳይ ምላሳቸው የሴቶችን ገንዘብ እየተቀበሉ ራሳቸውን የሚያደልቡ ወንዶች እንደ አሸን ፈልተዋል። እና እንግዲህ ከነዛ ውስጥ የአንዱን ታሪክ ነው ዛሬ የምንሰማው እና ከራሷ ከባለ ታሪኳ እየሰማሁት ነው። በነገራችን ላይ በጣም አስገራሚ የሆነ በሙሉ ማስረጃ የተደገፈ እንዲህ አይነት ታሪክ በቅርቡ ይዤ እመጣለሁ ከእግዚአብሔር ጋር ማለት ነው። አንዳንድ ነገሮች ስለሚቀሩ ነው። አንዳንድ ማስረጃዎችና መረጃዎችን መሰብሰብ ስለሚቀሩ ትንሽ ነገሮች ይቀሩኛል። እነሱ ከተሟሉልኝ ሌሎች ሴቶች እንዳይሸወዱ ማድረግ ይቻላል። ሰው ወደ ዛሬው ታሪክ ግን ስወስዳችሁ እች ልጅ እዛ ሀገር ሄዳ መኖር ከጀመረችበት ጊዜ ጀምሮ ሁሌም የምታስበው ቤተሰቦቿንና ቤተሰቦቿን ነው። ያረጁ አባት አላት፣ ያረጁ እናት አሏት፣ ወንድምና እህቶች አሏት። የበላይ ወይም ደግሞ የመጀመሪያ ልጅ እሷ ነች። ስለዚህ የእነዚህ ሰዎች ሁሉ ኃላፊነት ያለው እዚች ልጅ ላይ ነው። በነገራችን ላይ አለመታደል ሆኖ ነው እንጂ እሷም ራሷ በቤተሰብ ጥገኝነት ስር የምትወል ልጅ ነበረች። ኦልሞስት 17 እና 18 ዓመቷ ነው። ግን ህይወት ግድ ስላላት ነው ወደ አረብ ሀገር የተሰደደችው እና እዛ ያለች ልጅቷ በጣም እምነቷ ላይ ጥብቅ ነች። በዛ ላይ ደግሞ የመናፍስት አሰራሩ ትግልም ስላለ ስለገባትም ትሰግዳለች፣ ትጾማለች፣ ትጸልያለች። እንደዛም ሆኖ መውደቅና መነሳት አለ። ብዙዎቻችን ላይ እንደሚያጋጥመን ስጋዊ ፈተና ማለት ነው። ብዙዎቻችን ላይ እንደሚከሰተው መንፈሳዊ ፈተና ማለት ነው እና ያንን ለማለፍ ግን የምትችለውን ያህሉ ታደርጋለች። ስለዚህ
ለመንፈሳዊነቷ ቀናኢነት ስላላት ብዙ ጊዜ በቴሌግራም ቻናል ላይ አሁን የተለመደ ነገር አለ። ግሩፕ ይቋቋምና እዛ ግሩፕ ላይ በጋራ መጸለይ፣ በጋራ መማማር እንዲህ አይነት ነገር እየተለመደ መጥቷል። ክፋት የለውም። ነገር ግን ይህንን መድረግ ይህንን ፕላትፎርም ደግሞ ለሰይጣናዊ ዓላማቸው እያመቻቹ ያሉ ልጆች አሉ። ይሄም ልጅ የዛሬው ባለታሪክ የባለታሪካችን ባለታሪክ እንበለው ከባለታሪካችን ጋር በቀጥታ ግን ታሪኩ የሚገናኘውም ሰው እንዲሁም ቴሌግራም ቻናል ላይ ገብቶ ሴቶችን በማደን የታወቀ ነው። በተለይ ሴቶችን በተለይ ደግሞ ይህ መንፈሳዊ እናት ላይ ጥብቅ የሆኑ በጸሎት በጾም የሚያምኑ ልጆችን በተለይ የገጠር ልጆችን የአዲስ አበባዎቹ ኦልሞስት የሚሸወዱ አሉ። የዛን ያህል ግን የሚጠራጠሩና ጠንቃቆችም ስላሉ የበለጠ የእሱ የትኩረት አቅጣጫዎች የገጠር ልጆች ናቸው። እና ምንድነው ድርጊቱ? ይገባል። አዲስ የሚቋቋሙ የቴሌግራም ቻናሎችን በደንብ ይመለከታል። ወይም ደግሞ እሱ ራሱ በተለያየ አካውንት ቴሌግራም ቻናል ይከፍትና እዛ ውስጥ የተለያዩ ልጆችን ያስገባል። እዛ መንፈሳዊ የቴሌግራም ቻናል ውስጥ ማለት ነው። እና ከዛ በኋላ ከሁሉም ጋር ለማውራት ጥረት ያደርጋል እና የበለጠ ያመኑት የመሰሉትን ያጠምድና ምላሱ የሚገርም ምላስ ነው። በጣም የሚገርም ምላስ ማለት ነው እና ማንንም ማሳመን የሚችል በዛ ላይ ደግሞ ሲቀርባቸው መንፈሳዊ ሆኖ ነው የሚቀርባቸው። በነጠላ ውስጥ ተደብቆ የበረከት ስራ የሚሰራ ሰው ሆኖ ሱባኤ የሚይዝ ሰው ሆኖ የሚጸልይ የሚጾም ሰው ሆኖ እና እንደዛ ነው ቲያትር የሚሰራው ማለት ነው። ከቲያትሩ ጀርባ ያለው ስብዕናው ግን ኮምፕሊትሊ ለነሱ ከሚነግራቸው ስብዕና ጋር በፍጹም የሚገናኝ አይደለም። ጭራሽ ነው ተቃራኒ የሆነ ነው እና ቴሌግራም ላይ የገባ ካናገራቸው ልጆች መካከል አንደኛዋ ነች እንግዲህ የዛሬ ባለታሪካችን እና ያወራታል። በአንደበቱ ትታለላለች፣ ታምነዋለች እና በቃ በደንብ ወዳጅነታቸው ጓደኝነታቸው ይቀጥላል። ከዛ በኋላ መጀመሪያ በድምፅ ነው እና በጽሁፍ ነበር የሚገናኙት። በኋላ ግን ፎቶ ትልክለታለች፣ እሱም ፎቶን ይልክላታል። በደንብ ይተዋወቃሉ። ልጅቷ ቆንጆ ሆነች። በነገራችን ላይ ፎቶዋን አይቼዋለሁ፣ ልካለኝ ማለት ነው እና በዚህ አይነት ሁኔታ ይቀጥላሉ። ስለዚህ የልጁ ምላስ እንደነገርኳቸው በጣም አማላይ ስለሆነ ልጅቷ አይ ቲንክ የሆነ ነገሮችን ለመደባበስ ሞከረች እንጂ ፍቅር ውስጥ ሳትገባ አትቀርም እና እሱም ሲቀርባት ደግሞ እውነተኛ ማንነቱን ደብቆ ነው። ከዛ በኋላ ግን ምንድነው የሚላት? እሷም እንዳለችኝ ህልማየሁ ነው ህልማየሁ የሌላ ቤት ጨዋታ እኛም ጋር መጥቷል እና ህልማየሁ በህልሜ ያየሁት አንቺ እንደዚህ ሆነች ምናምን ይልና ብቻ ከሱ ጋር የትዳር ህይወት ልትመሰርት እንደምትችል የሚያሳምን አይነት ህልም ይነግራታል። እና አይ አሁን ዝም ብዬ ዘቡ ብዬ አልገባበትም፣ ነገር ግን ሱባኤ ለያዝና በሱባኤ ጠይቄ የሚሆን ከሆነ ትለዋለች። አላጣደፋትም እንዲነቃበት ስላልፈለገ። እንግዲህ እሷን የምትለኝ ምንድነው? በሱባኤ ተመለከትኩኝ፣ እንደማይሆነኝ ተገነዘብኩ፣ ተነገረኝ ነው። ግን የተነገረው ሰው ደግሞ አርፎ ይቀመጣል እንጂ እንደገና በዛ አይነት መስመር ውስጥ አይጓዝም እኔ እስከሚገባኝ ድረስ። ልጅቷ ግን አይ ቲንክ በልጁ ምንድነው ደላይ ምላስ በንግግሩ በአሳማኝ አንደበቱ ሳትማረክ አትቀርም፣ እኔ እንደገባኝ ማለት ነው። እና ጨርሳ ልትተውም አልቻለችም። ነገር ግን በሱባኤ ደግሞ ጠይቄ አይሆንህም ተብያለሁም የሚል ዲሲሽን ላይ ትደርሳለች። ኤንቢቲዩን እያለች ይሄ ልጅ በጣም የሚገርማችሁ እኔ አንዳንድ ወንዶች ይገርምኛል። በዛን ያህል ርቀት ሳስበው የደሞዝ ቀናቸውን እንኳን ማወቅ እና የደሞዝ ቀናቸውን ያውቃል። የብዙዎችን እችንም ልጅ የሚያጠምዳትና የደሞዝ ቀኗን ያውቃል። ልክ ደሞዝ ሊደርስ 2 ቀን 3 ቀን ሲቀረው ማለቃቀስ ይጀምራል። እንደዚህ የቤት ኪራይ ጎድሎኝ፣ እንደዚህ ዝክር ቦታ ላይ ልሄድ ነው። በብዛት ደግሞ ያው ገንዘብ የሚሰበስበው ዝክር አበላለሁ ነው። በኋላ ግን እሷ ደረስኩበት እንደምትለው ደግሞ በፍጹም በህልም የማይቻለው ዝክር የሚያበላ ልጅ አይደለም። ዝም ብሎ ገንዘቡን ሰብስቦ ለራሱ ጥቅምና የሚያውለው ነው። እና ገንዘብ ከሚቀበልበት ምክንያቶች መካከል አንደኛው ዝክር አበላለው፣ አንዳንዴ ደግሞ ቸግሮኛል በብድር መልክ ነው። እንዲህ እያለ በጣም ብዙ ብር ነው የወሰደው። በጣም ብዙ ብር ብቻ ሳይሆን
ልጅ እንግዲህ እድሜ ልኳን የለፋችበትን ማለት ይቻላል። እና እኔ እንደውም ብያት ነበር እንዴ በዚህ ደረጃ አንቺ ሰው አንድ ጊዜ ሊታለል ይችላል፣ ከዛ በኋላ ግን እንዴት ደጋግመሽ ላክሽለት ብያት ነበረ። እና ምንድን ነው ያለችኝ? በብድር መልክ ነው፣ ነገ ሰጥሻለሁ፣ ከነገ ወዲያ ሰጥሻለሁ። በኋላ ግን እሷ የምትለው ልጁ ድብትርናንም ስለሚያውቅ መንፈስ እየላከብኝ ነው። አይደረግም አለለም። ነገር ግን እሱ እንዳለ ሆኖ ደግሞ በልጁ ብልጣብልጥነትም ተታላም ሊሆን ይችላል። ከሁለቱ አንዱ ሊሆን ይችላል፣ ሁለቱም ሊሆን ይችላል። ዞሮ ዞሮ ግን እች ልጅ 8 ዓመት የለፋችበትን ብር ሳታስቀር በየወሩ የምታገኘውን ብር ትልክለት ነበር። ግማሹን በብድር፣ ግማሹን በስጦታ፣ ግማሹን ለዝክር ተብሎ፣ ግማሹን ለዚህ ቤተክርስቲያን ማሰሪያ ምናምን እየተባለ ማለት ነው። የሚገባው ግን በግል አካውንቱ ነው። በግል አካውንቱ በኋላ እች ልጅ ያን ያህል ጊዜ ከለፋች በኋላ አንዳንድ ነገሮች እየተገለጡላት ይመጣሉ። እና በመሀል ምንድን ነው እንግዲህ ሱባኤ ይዛ አልተፈቀደልኝም ብለው ነበር ብያችኋለሁ። በኋላ ግን ልጁ ሊፋታት አልቻለም። እና እኔ እንዴት ሀሳቧንም እንዳስቀየራት እግዚአብሔር ይወቅ። አንዳንዴ እንግዲህ ወይ በተዋርሶ መንፈስ ሊሆን ይችላል እንጂ ያች ልጅ ሱባኤ ይዤ አልተፈቀደልኝም የሚለውን ሀሳቧን በኋላ እንድትቀይር ነው ያደረጋት። ከዛ በኋላ መስመር ውስጥ ገባችለት፣ ቃል ገባላት፣ እንገባባል። በቃ አንቺ ሰው ሀገር ነች፣ በደንብ ስሪ፣ እኔ እዚህ ነገሮችን አመቻችቼ እጠብቅሻለሁ፣ እንጋባለን። እውነት መሰላት። ነግሬያችኋለሁ፣ የገጠር ልጅ ነች፣ ገና 18 17 አካባቢ ነች። የራሷን ትዳር የራሷን ህይወት መመስረት ትፈልጋለች። ስለዚህ በዚህ ኢንተረስቷ ውስጥ ይሄ ልጅ ጥቅመኛ ሆኖ ገባ ማለት ነው። ስለዚህ 8 ዓመት ሙሉ የለፋችበትን ገንዘብ በየወሩ ትልክለት ነበረ። አንደኛው ምክንያት ቅድም የነገርኳቸው ነው። ሁለተኛው ምክንያት ግን ነገ ከነገ ወዲያ አንቺ ስትመጪ እኔ እዚህ ሆኜ ከራሴ ገንዘብ ጋር ቀላቅዬ ቤት ሰራለሁ በሚል ነው የተቀበላት። እውነት ነበር የመሰላት። በነገራችን ላይ እሷ ብቻ አይደለችም፣ እጅግ በጣም ብዙዎች በእንደዚህ አይነት ወንዶች ተሸውዷል። በተለይ አረብ ሀገር ያሉ ሴቶች እና ወንዶቹ እዚህ ያታልሏቸዋል። እነሱ ኢቭን ቤተሰቦቻቸው እንኳን ሳያምኑ ሰው ለእናቱ ለአባቱ ይልካል በስም አይደለ ገንዘቤን አስቀምጡልኝ ብሎ። ግን እናትና አባታቸውን ወንድም እናታቸውን ሳያምኑ ባዳ የሆነ ሰው ወይም ደግሞ አገባሻለሁ ወይ ፍቅረኛሽ ሆናለሁ ያላትን ወንድ አምና ነው የምትልቀው። ብዙዎች መናቸውን ቀርተዋል በዚህ ማለት ነው። ሲመጡ ምንም ነገር የለም። ሲመጡ የተሰራ ቤት የለም። ሲመጡ የተጠራቀመ ገንዘብ የለም። ሲመጡ ኢቭን የተጠራቀመ ገንዘብ አይደለም የተከፈተ ባንክ አካውንትም የለም። ምክንያቱም እነዚህ ሰዎች በራሳቸው ስም ነው የሚያስገቡት። እና በዚህ ደረጃ ሰውን ማመን፣ በዚህ ደረጃ መጃጃል የጤነኝነት ነው ብዬም አላስብም። እና እች ልጅ እንግዲህ ከራሷ ጋር ስትታገል ቆይታ መጨረሻ ላይ በፍቅረኝነት ስም ላይን ውስጥ ገብታለታለች። አሳምኗታል። ነገ የጋራ ህይወት ይኖረናል፣ የጋራ ልጆች ይኖሩናል። ስለዚህ እኔ እዚህ ስላለው አንቺ በምትልኪው ነገር መሰረቱን ጥዬ እጠብቅሻለሁ ብሏታል። አምነዋለች፣ ልካለታለች፣ የለፋችበትን አንድም ሳታስቀር። እንደውም በኋላ ምንድን ነው ያለችኝ? ለቤተሰቦቼ እንኳን ቸገረን እያሉ እንኳን ገንዘብ ልኬላችሁ አላቅም፣ ለእሱ ግን በጠየቀኝ ሰዓት ሰጠዋለሁ ነው ያለችው። አንዳንዴ ይዘጋባቸዋል፣ አንዳንዴ ይደፍንባቸዋል። እና እባካችሁ በተለይ አረብ ሀገር ያላችሁ ከክፍለ ሀገር መታችሁ ህይወታችሁን ለመቀየር አረብ ሀገር በሰው ቤት ውስጥ የምትሰሩ ልጆች ሴቶቻችን እባካችሁ በጣም ተጠንቀቁ። አዲስ አበባ ውስጥ በእናንተ ገንዘብ ብቻ ምንም ሳይሰራ ቀኑን ሙሉ ቤቱ ተዘብዝፎ ብሎ በእናንተ ገንዘብ ብቻ ቤት ተከራይቶ ቀለሙን አሟልቶ ከጓደኞቹ ጋር እየቃመ ከጓደኞቹ ጋር እንጆይ እያደረገ የሚኖር ወጣት ሞልቷል። ስለዚህ የምትለፉት ለዛ ነው ወይ? አለማችሁ ለዛ ነበር? አረብ ሀገር ሄዳችሁት ባህር አቋርጣችሁ ከሞት ጋር ተናንቃችሁ እናትና አባት በእንባ ይሸኟችሁ ለዚህ ነበረ? እናንተ እዛ ሄዳችሁ መቅደያችሁን አሳልፋችሁ ሰጣችሁ፣ ላባችሁን ገብራችሁ፣ ደማችሁን ገብራችሁ ያገኛችሁትን ገንዘብ ለወንድ ለመላክ ነበር ሄዳችሁት? እዚህ ላይ ከራሳችሁ ጋር እንድትነጋገሩ ከራሳችሁ ጋር እንድትመካከሩ እፈልጋለሁ። እና ይሄም ልጅ በዛ አይነት ሁኔታ ያንን ሁሉ ገንዘብ ይቀበላታል። እና እቺ ልጅ መታመም አንዳንድ ጊዜ እንግዲህ የሰው ልጅ ሆነን ብዙ ነገር ያጋጥመናል በህይወት አጋጣሚ። እና የሆነ ሰዓት ላይ ታማማ ታቅላይ ትታመማለች። ስትታመም ያስቀመጠችው ገንዘብ የለም፣ ዲፖዚት የሚባል ነገር የለም። ያገኘችውን ሁሉ ለእሱ ነበር የምትልክለት። ስትታመም ግራ ይገባትና እናንተ በደህና ጊዜ ያረዳችሁት ቤተሰብ አሞኛልና ገንዘብ ላክልን ብትሉት ምንድን ነው የሚላችሁ? ያንንም አልፈለገችም። ቀጥታ እሱ ጋር ኮንታክት ታደርገውና እባክህን
ታመም ያለው አሁን መስራት የማልችልበት ደረጃ ላይ ደርሻለሁ። ስለዚህ ለመተካሚያ እንዲሆነኝም ከላኩልህ ገንዘብ ላይ ገንዘብ ላክልኝ ትለዋለች። ሊሰማት ፈቃደኛ አይደለም። እንዴ ይህን ያህል ዓመት እኮ ይህን ያህል ገንዘብ ልኬልሃለሁ፣ ግማሹ ለዝክር ግማሹ ግን ሌላው ይሄ ዝክሩን ለቤተክርስቲያን ማሰሪያ ምናምን ብለህ የወሰድከውን ተውና አስቀምጥ ብዬ ወደፊት ለትዳር የሚያስፈልጉ ነገሮችን እናሟላለን በሚል በጋራ ተስማምተን የላኩልን ገንዘብ ታውቀዋለህ። ከዛ ላይ ይሄን ያህል ብር ላክልኝ። አልሰማሽም ነው ያላት። ገንዘብ የለኝም ነው ያላት። በጣም በሚገርም ሁኔታ እንዴት ገንዘብ የለህም? በአካውንት አይደለም ወይ ላኩልህ? አይ በኔ ስም ነው እንዲቀመጥ ስላልፈለኩ በታናሽ እህቴ ስም ነው ያስቀመጥኩት። ታናሽ እህቴ ደግሞ እድሜዋ ስንት ነው ያለው? ወደ 16 ዓመት ነው ምናምን። ስለዚህ 18 ዓመት እስኪሞላት ድረስ ማውጣት አትችልም። ለ2 ዓመት መጠበቅ እፈልጋለሁ። ስለዚህ እሱ እንደ ሞግዚት ሆኖ በስሟ ከፍቶላት ዲፖዚት ማድረግ ይችላል፣ ግን ገንዘብ ማውጣት አይችልም። እንደዚህ አይነት ምክንያት ነው የነገራት እና ልጅቷ በቃ ፀጉሯን ብትነጭ ምን ብትል ምንም ልታደርግ አልቻለችም። አንዳንዴ ሳይደግስ አይጣላም። ያለችባቸው ሰዎች ቸር ሰዎች ስለነበሩ ደሞዝ ቢከፍሏትም ስትታመም ዝም ብለው መመልከት ስላልፈለጉ ያው በእነሱ ወጪ ታከመች። ኤኒዌይ ከደሞዝ ላይ ይቆረጣል ተብላ እና የሚሰጥሽን ገንዘብ ቤት ነው የምታደርጊው? ዋሸቻቸው። ለወንድ ልካለው መቼም አትላቸው። አይ ለቤተሰቦች እየላኩ ነው ያለች። ስለዚህ ችግር የለም ከደሞዝ ላይ ይቆረጣል ተብላ በዛ በነሱ እርዳታ እንደታከመች ነው የነገረችኝና አሁን በዚህ ለነገራችሁ የፈለግኩት ምንድን ነው፣ እንዲህ አይነት ሰዎች አሉ በነጠላ ተከልለው የቀበሮ ባህታዊ ሆነው በተለይ አረብ ሀገር ያሉ መንፈሳዊነት ውስጥ ያሉ ሴቶችን አጥምደው በቴሌግራም ቻናል ላይ በሚከፈት ፕላትፎርም የሚያጠምዱ ሰዎች አሉ። ዓላማቸው ምንድን ነው? ቀጥታ ቴሌግራም ቻናል ላይ ይገባሉ። ብዙ አሁን ቴሌግራም ቻናሎች አሉ መንፈሳዊ ፕሮግራሞችን ፕሮሞት የሚያደርጉ። ጥሩ ነው፣ ሀሳቡ በጣም ጥሩ ነው። በጋራ መጸለይ፣ በጋራ መንፈሳዊነትን ፕሮሞት ማድረግ ችግር የለውም። ግን ያንን ደግሞ ለግል ጥቅማቸው የሚያውሉ ሰዎች ሲገኙ እነሱን ለይቶ ማወቅና ከእነሱ መጠንቀቅ ደግሞ የግድ ይላል። አሁን አጭበርባሪውና እውነተኛው መለየት የማይቻልበት ደረጃ ላይ ስለሆነ አሁን እውነተኛውን ሰባኪና አጭበርባሪውን ወይም ደግሞ ለገንዘብ ብሎ እንደዚህ አይነት ፕላትፎርም ውስጥ የገባውን መለየት ስለማይቻል ማለት ነው። ምክንያቱም እንደዚህ አይነት ሰዎች ለይተው ሊያውቋቸው አይችሉም። እግዚአብሔር ነው ልብና ኩላሊትን የሚመረምረው። ዛሬ ሰው እኮ ለብሶ ምናምን አስመስሎ ምናምን እውነተኛ ሊመስል ይችላል። እየቆያችሁ ስትሄዱ ነው ገበናው የሚገለጥላችሁ። እየቆያችሁ ከተጎዳችሁ በኋላ ብዙ ነገር ካበላሻችሁ በኋላ ብዙ ነገርን ሚስ ካደረጋችሁ በኋላ ነው የሚገለጥላችሁ። እችም ልጅ እንደዛ ነው የሆነችው። ያን ያህል ዓመት ለፍታ ስላመነችው ደላይ ምላስ ስላላት የቀበሮ ባህታዊ ስለሆነ አምናው ያላትን ሁሉ አደረገች። መጨረሻ ላይ ግን መታከሚያ ገንዘብ አጣች። ስንቶቻችሁ እንደዚህ አይነት ታሪክ አላችሁ? እርግጠኛ ነኝ ብዙዎች አረብ ሀገር ያሉ ሴቶች ይሄንን ታሪክ አሳልፈውታል፣ እነሱም ኖረውበታል። እንደዛ ነው የማምነው። ስለዚህ እነዚህ ልጆች ማንም የሚያጋልጣቸው ስለሌለ እዛ ቻናል ላይ ቁጭ ብለው ያደኗቸውን ሰዎች የገንዘብ ምንጭ አድርገው ያለምንም ልፋት ያለምንም ሳይወጣ ሳይወርድ ሳይደክም ፀሐይ ሳይበላው ዝናብ ሳይመታው ቁጭ ብሎ በሴት ገንዘብ የሚኖር አለ። አዲስ አበባ ውስጥ አንዱ ከአንዱ እንዴት አይማርም ነው። አንዱ ወንድ ልጅ ቁጭ ብለው ሊያም ደግሞ የማታውቂ ወንድ ልጅ በቴሌግራም ቻናል የተግባባሽውን ሰው ቤተሰብሽን እንኳን ባላመንሽበት ደረጃ አምነሽው እንዴት ነው ይህን ያህል ዓመት ሙሉ የለፋሽበትን ምትልኪለት? ምን ዋስትና ይዘሽ? ምን ማስተማመኛ ይዘሽ? ታማኝ ነው ስላለሽ ብቻ፣ በስለ አንደበቱ ስለደለለሽ ብቻ። ከዛ ይልቅ እኮ ለቤተሰቦቻችሁ ልካችሁ አሁን አንዳንዶቹ እንደውም እኔ እሷንም ጠይቂያት ነበር በነገራችን ላይ ለምንድን ነው ይህንን ሁሉ ያደረግሽው? እንዴ ከወንድ ይልቅ ለቤተሰቦች ለምን አትልኪ? ወይ ለወንድም ወይ ለእህት ወይ ለእናት ወይ ለአባት በእነሱ ስም ለምን አላክሽም?
ያጠፉብኛል ብዬ እና ይሄ ሳለማልሽ እንዴ ቢበሉት እንኳን እነሱ ቢበሉት ይሻላል። እኔ ሌላ ሰው ገንዘቤን ከሚበላው ቤተሰቦቼ የምለፋው ለማን ነው? ለቤተሰቦቼ አይደል እንዴ? የምሰራው ለማን ነው? ለቤተሰቦቼ አይደል እንዴ? ስለዚህ ቤተሰቦቼ ለምን እንክት አድርገው አይበሉትም? እዛም ሀገር ሄጄ ለራሴ የሚሆን ነገር ብሰበስብም ከዛ ባሻገር ግን ቤተሰቦቼንም እያሰብኩ ነው የምሰራው። ስለዚህ ቤተሰቤ ጋር ገብቶ የቀለጠን ገንዘብ እንደቀለጣል እንትን አለው። ባይሆን ጥሩ ነው። ነገር ግን ቢቀልጥ ሌላ ሰው ሌላ ባዳ ሰው ከሚበላ ቤተሰቦቼ ቢበሉት ነው የሚመርጠው። እንደዛ ስላት ያጠፉብኛል ብዬ ነው፣ እሱም ስለማምነው ነው። ዛሬ እንግዲህ ዘመኑ እንደዚህ ነው። እናትና አባትን ትተን ሌላ ሶስተኛ ሰው የምናምንበት ታይም ማለት ነው። ግን ውጤቱ ደግሞ ይሄ ነው። መታከሚያ ገንዘብ እንኳን የምናጣበት ታይም ላይ እንደርሳለን ማለት ነውና አንደኛ በዚህ አጋጣሚ እርግጠኛ ነኝ ብዙዎቻችሁ እንደምትሰሙኝ ስለማቅ በተለይ ይሄ ቴሌግራም ቻናል ላይ መንፈሳዊ ቴሌግራም ቻናል ላይ ያላችሁ ልጆች እንደምትሰሙ የኔም ፕሮግራም እንደምትከታተሉ ስለማቅ ነው። ቁጥራችሁ አናሳም ቢሆንም በተለይ አረብ ሀገር ያላችሁ ቴሌግራም ቻናል ላይ እናንተን አድነው በእናንተ ገንዘብ የሚጠቀሙ ዝክር እናበላለን፣ የቤት ኪራይ ቸግሮኝ ነው፣ እዚህ ቦታ ላይ ሰማዕቱ አዞኝ ነው ምናምን የሚላችሁ ልጆች እባካችሁ ተጠንቀቁ። የዛሬው መርሃ ግብር መማሪያ ይሁናችሁ። በምንም ተአምር መንፈሳዊ ቴሌግራም ቻናል ላይ የሰበከ ሁሉ መንፈሳዊ አይደለም። መንፈሳዊ ቻናል ላይ መጽሐፍ ቅዱስ፣ ወንጌል፣ ማርቆስ፣ ዮሐንስ ወንጌል እንዳለው፣ የማርቆስ ወንጌል እንዳለው፣ ዳዊት መዝሙር ላይ እንደሚለው ያለ ሁሉ የእምነት ሰው አይደለም። ነግሬያቸዋለሁ። የቀበሮ ባህታዊ ነው አስመስሎ የገባ መንፈሳዊነትን ለርካሽ ጥቅም ማዋል የፈለገ አንድ አይነት በጣም ብዙ ሰዎች ስላሉ እባካችሁ ተይቀር። ቲክቶክ ላይ ብዙ ነገር እኮ አይተናል ሰምተናል አይደለ? በመንፈሳዊነት ስም 2-3 ትዳር የመሰረቱ በመንፈሳዊነት ስም ገንዘብ ያጭበረበሩ አንድ አይነት ነገሮችን ያየ ሰው እንዴት አይነቃም? ስለዚህ አሁንም ቴሌግራም ቻናል ላይ በጣም ብዙዎች አሉ። ይህንን መርሃ ግብር እንድሰራ ምክንያት የሆነኝ ለዛ ነው። ይህንን ልጅ ጨምሮ ሌሎች የሱ ቢጤዎች ስላሉ ገንዘብ ላኩ ለሚላችሁ ሰዎች ኪሳችሁንም ልባችሁንም ከፍታችሁ አትስጡ። ትጎዳላችሁ። ግድ የላችሁም። ትጎዳላችሁ። መጨረሻ ላይ ታዝናላችሁ። ቅስማችሁ እንክትክት ብሎ እንደገና የማትነሱበትን ሁኔታ ነው የምትፈጥሩት በራሳችሁ ላይ ማለት ነው። ስለዚህ ይህን መርሃ ግብር የምትከታተሉ ሰዎች ይሄም ልጅ ያጠመዳችሁ እንደውም ልጅ አይነገረችኝ እኔም ብቻ አይደለም እርግጠኛ ነኝ ብዙዎች ጋር ቴሌግራም ቻናል ውስጥ እየገባ እንዲህ አይነት ልጆችን ገንዘብ ላኩ እንደሚል ማስረጃ ላይ ነው ያለችው። እንግዲህ ወደፊት እነዛ ማስረጃዎች ካገኘኋቸው እሄድባቸዋለሁ፣ በደንብ ደግሞ ማገኛቸዋለሁ ብዬ አስባለሁ። እና ቴሌግራም ላይ ቻናል ላይ ገብተው እንዲህ የሚሏቸውን ሰዎች እንድትጠነቀቁ ፈልጋለሁ። አይዘር ይሄ ልጅ ሊሆን ይችላል ኦር የእሱ ቢጤዎች ሊሆኑ ይችላሉ። እንደ አጠቃላይ ግን በመንፈሳዊነት ስም ገብተው በኋላ ጫወታውን ቀይረውት በቃ እኔ እኮ እንደዚህ ነኝ፣ እኔ እዚህ ቦታ ነኝ፣ እኔ ክርስቶስ አምራ ሄጄ እንደዚህ በህልሜ ተገልጾልኛል፣ እኔ ሰማዕቱ ጋር ሄጄ ሰማዕቱ ጊዮርጊስ ይሄንን አዞኛል፣ ስለዚህ ለዛ የሚሆን ገንዘብ ላኩ፣ ለዚህ ዝክር የሚሆን ገንዘብ ላኩ፣ ለቤት ኪራይ የሚሆን እንግዲህ አገልጋይ ኢንካሙ ምዕመን ነው እያለ የሚፎግራችሁን ሰው ተጠንቀቁ። 8 ዓመት ቀልድ አይደለም። 8 ዓመት ደም የተገበረበት፣ መቅኔ የተገበረበት፣ ላብ የተገበረበት፣ ልጅነት የተገበረበት፣ ጊዜ የተገበረበት ስለሆነ በዛ አይነት መልኩ የተገኘን ገንዘብ እንደ ቀላል እንደ ዘበት አንስቶ ለወንድ ልጅ መወርወር፣ ሊያውም ደግሞ ቁጭ ብሎ ለሚቀለብ ድመት መስጠት ምን ማለት እንደሆነ ከኔ የበለጠ ስቂያውን እናንተ ስለተመለከታችሁት፣ በተለይ በተቸገራችሁ ጊዜ ነው የሚገባችሁ። ያንን ስላያችሁት የህመሙን ደረጃ ከኔ የበለጠ እናንተ ብትመሰክሩት ጥሩ ነው ብዬ አምናለሁ። ነገር ግን በዚህ መርሃ ግብር ላስተምር ደጋግሜ ላስጠነቀቅ የፈለግኩት ቴሌግራም ቻናል ላይ በመንፈሳዊነት ስም ገብተው ደልለዋቸው ትምህርት እናስተምራለን ብለው በስማችን ገንዘብ ላኩ ከሚሉ ተኩላዎች ተጠንቀቁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ማጭበርበሪያ አይደለችም፣ መከለያ አይደለችም፣ መደበቂያ አይደለችም፣ ገንዘብ መስሪያ አይደለችም። ስለዚህ ትንሽ የሚያውቋትን ነገር ቦልድ አድርገው
መጠቀሚያ ያደረጉ ሰዎች ከመቼም ጊዜ በላይ ቁጥራቸው እየበረከተ ስለሆነ እንድትጠነቀቋቸውን ይህንን መርሃ ግብር የሰራሁት እርግጠኛ ነኝ ብዙዎቻችሁ ትጠቀሙበታላችሁ፣ ተግባራዊ ታደርጉታላችሁ ብዬ አምናለሁ፣ አስባለሁ። እግዚአብሔር ይጠብቃችሁ። ከእግዚአብሔር ጋር ነው ሁሉም ነገር የሚሆነውና ማለት ነው። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ